እንግዲህ ሀገራችን በሀገረ መንግስት ግንባታ ውስጥ የተለያዩ ክፍተቶች ያሉባት ሀገር እንደመሆኗ ብዝሃነት ያለባት ሀገር እንደመሆኗ የፖለቲካ ልዩነቶች አሉ፣ የአስተሳሰብ ልዩነቶች አሉ፣ የቋንቋ ልዩነቶች አሉ፣ የአስተሳሰብ በጣም ብዙ። ስለዚህ እንደዚህ አይነት ነገሮች ለአንድና ለመጨረሻ ጊዜ መፈታት ያለባቸው አለመግባባቶች በሚኖሩበት ጊዜ ሊፈቱ የሚገቡት በንግግር በምክክር እንጂ ነፍጥ በማንገብ ሊሆን አይገባም የሚለውን አስተሳሰብ እሳቤ ተግባራዊ ሊያደርግልን የመጣ ኮሚሽን በመሆኑ ልምምዱ በራሱ የሚያጎናጽፈን ትልቅ ነገር አለ። ትልቅ የፖለቲካ ባህል እና ደግሞ የዲሞክራሲ ባህል ልምምድ ነው። በዛ ኤክሰርሳይዝ እንድናደርግ የሚረዳ ነው። ስለዚህ ለዚህ አይነት ጥቅም ያለው ተግባር የሁላችንም ተሳትፎ ወሳኝ ነው። ሁላችንም በጋራ መሳተፍ አለብን። ይሄ ኮሚሽን እጅግ ባልተግባባንባቸው ጉዳዮች ላይ ያተኮረ ምክክር እንድናደርግ የሚጋብዝ በመሆኑ ሁላችንም ለዚህ ተሳትፎ ማድረግ አለብን። እያንዳንዷ ጉዳይ የምንወያይባት በመንግስት የተናጠል ውሳኔ የሚተገበሩ ባለመሆናቸው ምክንያት መንግስት ወስኖ ቢመጣ ያልተግባባንባቸው ጉዳዮች ላይ የእሱ ውሳኔዎች ናቸው። ነገር ግን እያንዳንዱ ማህበረሰብ ተወያይቶ ያን የተወያየበት ጉዳይ ደግሞ ሲሆን በኮንሰንሰስ ካልተቻለ ደግሞ በምናውቀው መካኒዝም በሁለት ሶስተኛ በ50+1 አንዳንዴም በአብሶሉት ሜጆሪቲ ቮት በሚባለው አይነት እያደረግን የምንወስነው ነው እና አዲስ ልምምድ ነው። እስከዛሬ ባልተግባባንባቸው ጉዳዮች በምን መንገድ ልንፈታቸው እንደምንሞክርና እየፈታናቸው እንደመጣ ነው የሚታወቅ። ነገር ግን አሁን ላይ ለማድረግ የታሰበው ነገር አዲስ ልምምድ ነው እና ይህንን አዲስ ልምምድ ኮሚሽኑ ብቻውን ማድረግ የሚችለው አይደለም። ሁላችንም በጋራ ቆመን ሀገራችንን ወደ ሰላም መመለስ መቻል አለብን። ጦርነት ሌላ ጦርነትን ከማለማመድ ውጭ፣ ከጥፋት ውጭ፣ ከሰው ሕይወት ከጥፋት ውጭ፣ ከንብረት መውደም ውጭ፣ ሶሻል ኮሄዥኑን አፌክት ከማድረግ ውጭ የሚጠቅመን ነገር የለም። ስለዚህ በዛም በዚህም ብለን ተወያይተን የሀገራችንን ሰላም የሀገራችንን ያለንበትን ድህነት መቅረፍ መቻል አለብን። ለዚህ ደግሞ የሲቪል ማህበራቱ እስካሁን ያደረጋችሁት ያላችሁት ነገር እገዛችሁ ትልቅ ነው። ይሄ መቀጠል መቻል አለበት። ናሽናል ዳያሎግ ኮሚሽኑ እያደረገው ያለውን ነገር በቅርበት የተከታተል ስለሆነ በቅርበት ለመደገፍ እየሞከረ ስለሆነ እያደረጋችሁት ያላችሁትን ነገር ቀላል የሚባል አይደለም። ከፊታችን አምባሳደር ማህሙድ ድሪር ከፍተኛ ልምድ ያላቸው ዶክተር ዮናስ አዳይ፣ ዶክተር አብዱልቃድር ሌሎቻችሁ ትልቅ ልምድ ያላችሁ እንደመሆኑ እኛም ከጎናችሁ ሆነን ይሄ የያዝነው ነገር እንዲሳካ ከፍተኛ ጥረት እያደረግን ነው። ይሳካልን ብለን እናምናለን። ስኬት መገለጫው ብዙ ነው። ይሄ አይነት ተግባር ፕሮሰሱ በራሱ የሚሰጠን ነገር አለ። ሂደቱ በራሱ የሚያለማምደን ነገር አለ እና ከሂደቱም ብዙ እንጠቀማለን ብለን እናስባለን። ከውጤቱ ብቻ ሳይሆን ውጤቱም ደግሞ እንዲያምር እኛም የበኩላችንን ድርሻ እናደርጋለን። እንደ ካውንስል ተጀምሮ እስኪያልቅ ከዛም በኋላ ባሉት ተግባራቶች ሁሉ የሲቪል ሶሳይቲው ሚና መቀጠል መቻል አለበት። በዚሁ አጋጣሚ ለማስተላለፍ የሚሞክረው መልዕክት ነው። እናንተን ናሽናል ዳያሎግ ኮሚሽኑ በዚህ አጋጣሚ እያመሰገንኩኝ ምክር ቤታችንም ለዚህ እያደረገ ያለውን ነገር እና ስታፉንም እና ሌሎች የሲቪል ማህበራት እያደረጋችሁት ያላችሁትን ጥረት ለማመስገን ወዳለሁ። ሚዲያዎችም እንደዚሁ በተለያየ መንገድ በናሽናል ዳያሎግ ኮሚሽን የሚሰሩ ስራዎችን እንደ ክፍተት የሚታዩ ነገሮችን በህዝቡ ለማድረስ ያደረጋችሁት ያላችሁትን ጥረት እንደዚሁ ለማመስገን ወዳለሁ። አመሰግናለሁ።